ሰላም ጤና ይስጥልኝ። ይህ የሪያሊቲ ሚዲያ ነው። የሪያሊቲ ሚዲያ ቤተሰቦች ዛሬ በዝግጅታችን ሶስት ዋና ዋና ጉዳዮችን እንመለከታለን። በመጀመሪያ እጅግ አደገኛ ወንጀል በአዲስ አበባ ፖሊስ። በአዲስ አበባ ከተማ ፖሊስ መዋቅር ውስጥ እንደ ካንሰር ስር ሰዶ የቆየው ዜጎችን ሲያነባ እና ፍትህን በገንዘብ ሲሸጥ የኖረው አደገኛ የተደራጀ ሙስና እና የዘረፋ ሰንሰለት በመጨረሻ መበጠስ ጀምሯል። የህግ አስከባሪውን ተቋም በማፊያ አሰራር ጠልፎ የቆየው ኃይል አሁን ላይ እየተመታ ሲሆን እርምጃው ገና ጅምር መሆኑን እና ብዙ የሚቀሩት ነገሮች እንዳሉም እየተነገረ ይገኛል። በዚህ የማጽዳት ዘመቻ ውስጥ በጉልህ ጎልቶ የወጣውና የብዙዎችን ትኩረት የሳበው አዲስ አበባ ፖሊስ የልዩ ልዩ እና የተደራጀ ወንጀሎች ምርመራ ዳይሬክቶሬት ዳይሬክተር የነበሩት ረዳት ኮሚሽነር ሽፈራው ጉቱ ከኃላፊነታቸው መነሳት ነው። ረዳት ኮሚሽነር ሽፈራው የተሰጣቸው ኃላፊነት የተደራጁ ወንጀሎች መመርመርና ማክሸፍ ሆኖ ሳለ እሳቸው ግን በተቃራኒው ራሳቸውና አጋሮቻቸው የተደራጁ የሌብነት የእገታና የዘረፋ ኔትወርክ ዋነኛ ተዋናይ ሆኖ መገኘታቸው የተቋሙን የብልሽት ጥልቀት ቁልጭ አድርጎ የሚያሳይ ነው። ደህንነት ምንጮች እንደሚያጋልጡት ረዳት ኮሚሽነር ሽፈራው ጉቱን ጨምሮ ከፍተኛ የአዲስ አበባ ፖሊስ አመራሮች ፖሊሳዊ ኃላፊነታቸውን ወደ ጎን በመተው ለጥቂት ባለሀብቶች በገንዘብ የተገዙ ቅጥረኞች ሆነው ቆይተዋል። የከተማዋን ነዋሪ በእጅጉ ሲያማርር የነበረው ተግባራቸው እጅግ ዘግናኝ ነው ተብሏል። እነዚህ አመራሮች ከባለ ሀብቶች ጋር በመመሳጠር የንግድ ተቀናቃኞቻቸውን በሐሰት ክስ ማሰር፣ የዜጎችን የቤት ካርታ በጉልበት መቀማት እንዲሁም ምንም የማያውቁ ንጹሐንን በሐሰት አስሮ ፍርድ ቤት ሳያቀርቡ በገንዘብ መደራደርን የዕለት ተዕለት መተዳደራቸው አድርገውት ነበር። በተለይም የውጭ ሀገር ዘመድ አላቸው የሚባሉና አቅም ያላቸውን ዜጎች ሆን ብለው በመምረጥና በማሰር ልክ እንደ አጋቾች ከፍተኛ የቤዛ ገንዘብ እየተቀበሉ መፍታት በከተማ ፖሊስ ውስጥ በስፋት ተንሰራፍቶ የቆየ አደገኛ ወንጀል ሆኖ ከርሟል። አብዛኞቹ የፖሊስ አመራሮች በሚያገኙት የሙስና ገንዘብ ደልበው በመንግስት መኪና ፋንታ እጅግ ውድ የሆነ ራሳቸውን ቅንጦት መኪኖች እያሽከረከሩ መታየታቸው የዝርፊያው መጠንን ያሳብቃል። ይህንን በህዝብና በታችኛው የፖሊስ አባላት ዘንድ በከፍተኛ ምሬት የፈጠሩን አስከፊ ስርዓት ለመግታት ጠቅላይ ሚኒስትሩ የቀድሞውን የፖሊስ ኮሚሽነር ከኃላፊነታቸው በማንሳት በጀነራል አስራት መተካታቸው ይታወሳል። ጀነራል አስራት ወደ ኃላፊነት ከመጡ በኋላ ከተማረረው የፖሊስ አባል በሚሰበሰብ ጥቆማ መሰረት ይህንን የሌብነት ሰንሰለት ከስሩ መንቀል ጀምሯል። በዚህ መሰረትም ረዳት ኮሚሽነር ሽፈራው ጉቱን ጨምሮ የሙስና ገቢና ሸማቾች ምርመራ መምሪያ ኃላፊው አዳሙ ወዳጆ እንዲሁም ኤርሚያስ ተመስገን እና ደርቤ የተባሉና ሌሎችም እስከታች ያሉ በርካታ አመራሮች ከስልጣናቸው ተፈናቅለዋል። በተለይም የረዳት ኮሚሽነር ሽፈራው ጉቱና የአዳም ወዳጆ ቢሮዎች ወዲያውኑ ታሽገው ጥብቅ ምርመራ ሲደረግባቸው ቆዩ ሲሆን በአሁኑ ወቅት ቢሮዎቹ ለተተኪ አመራሮች ክፍት መደረጋቸው መረጃዎች ያመለክታሉ። እነዚህ አመራሮች ዜጎችን በማሰቃየትና ፍትህን በማዛባት ለፈጸሙት ከባድ የሙስናና የዘረፋ ወንጀል ከስልጣን መነሳት ብቻውን በቂ እንዳልሆነ የከተማ ነዋሪዎች ይሞግታሉ። ምንም እንኳን አሁን ላይ ቢሮዎቹ ተለቀው አመራሮቹ ቢነሱም በፈጸሙት ወንጀል ልክ ተመጣጣኝ የሆነ የህግ ተጠያቂነት ይኑር አይኑር በቀጣይ የፍትህ ስርዓቱ የሚያጣራውና ህዝብ ንቃት የሚከታተለው ጉዳይ ይሆናል ተብሏል። ኦሮሚያ ክልል መደበኛና አድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ የሚሰማሩበት ህግ ምክር ቤቱ አጸደቀ። ሁለቱ ህዝብ እንደራሴዎች ዶክተር ደሳለኝ ጫኔና ዶክተር አበባው ደሳለኝ ተቃውመዋል። ዕለቱ በህዝብ ተወካዮች ምክር ቤት ጸደቀው አዲሱ የወንጀል ስነ ስርዓት ህግ በምክር ቤቱ አባላት ዘንድ አከራካሪ ሆኖ ጸድቋል። በህጉ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎች የማየት ስልጣን አላቸው የሚል ነው። ይህንን ለማስፈጸም ደግሞ የክልሉ መደበኛ ፖሊስና አድማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑን የመሰረት ሚዲያ ምንጮች ጠቁመዋል። ይህ የሥነ ሥርዓት ህግ በ2013 ዓ ም ጀምሮ በተደጋጋሚ ለፓርላማ እየቀረበ ተቃውሞ ሲያስተናግድ ቆይቷል። አምስተኛው የተወካዮች ምክር ቤት ይህንን ህግ ለማጽደቅ ተወስኖት የቆየ ሲሆን አሁን የሥራ ዘመኑን ሊጠናቀቅ 3 ወራት ብቻ ያቀረው ስድስተኛው የተወካዮች ምክር ቤት ሲያጸድቀው የአማራ ብሔራዊ ንቅናቄ ወይም አብን ተወካይ ዶክተር ደሳለኝ ጫኔ እና ዶክተር አበባው ደሳለኝ ከረር ያለ ተቃውሞ አንስተው ተሟግቷል። ይሁን እንጂ ይህ የሥነ ሥርዓት ህግ በአብላጫ ድምፅ መጽደቁ የተሰሙ መረጃዎች ያሳያሉ። የአርባ ምንጭ ከንቲባ ያለመንጃ ፍቃድ የ40 ሚሊዮን ብር መኪና ጋይቶ ለጥገና 5 ሚሊዮን ብር ከህዝብ ጠየቁ። በአርባ ምንጭ ከተማ አስተዳደር በ40 ሚሊዮን ብር የተገዛችውና 6 ወር ያልሞላት አዲስ የከንቲባ መኪና
ከንቲባ ዶክተር መስፍን ማንዛ ራሳቸው ያለመንጃ ፍቃድ ሲያሽከረክሩ በደረሰ አደጋ ክፉኛ መውደሟን የWT ሚዲያ የምርመራ ዘገባ አመልክቷል። አደጋውን ተከትሎ ለጥገና የጠየቀውን 5 ሚሊዮን ብር የጋሞ ልማት ማህበር የአርባ ምንጭ ቅርንጫፍ እንዲከፍል ለማድረግ ጥረት እየተደረገ መሆኑን ተረጋግጧል። የመረጃ ምንጮቻችን እንደጠቆሙት አደጋው የደረሰው ከንቲባው ያለመንጃ ፍቃድ መኪናውን ሲያሽከረክሩ እንደነበርም ተጠቅሷል። መኪናዋ ከተጋጨች በኋላ ከከተማው ከጠፋች ከ10 ቀናት በኋላ ተቆጥሯል። ይህ መሰወር በአደጋ ዙሪያ ያለውን መረጃ ለመደበቅና ህዝቡ እንዳያውቅ ለማድረግ የተደረገ ሴራ እንደሆነም ይታመናል። ለ40 ሚሊዮን ብር መኪና ጥገና 5 ሚሊዮን ብር መጠየቁ በራሱ ከፍተኛ ዘርፊያ መሆኑ እንደተጠበቀ ሆኖ ይህንን ወጪ የጋሞ ልማት ማህበር የአርባ ምንጭ ቅርንጫፍ እንዲሸፍን ለማድረግ እየተሞከረ ነው ተብሏል። የልማት ማህበሩ ገንዘብ ለከተማ ልማትና ለድሆች መረጃ መዋል ሲገባው በአመራሮች ጥፋት ለወደመች መኪና ጥገና መባከኑ የህዝብን አደራ መብላት እንደሆነ የዘገባችን ምንጮች ገልጸዋል። ይህ አደጋ በአርባ ምንጭ ከተማ አስተዳደር የተፈጸመ የመጀመሪያው አይደለም። ቀደም ብሎም አቶ አብርሃም አምሳሉ የተባሉ የከተማዋ የፓርቲ አመራር ተባባሪነት ኃላፊነታቸው ሲነሱ በንዴትና ሰክሮ ያለመንጃ ፍቃድ ሲያሽከረክሩ መኪና አጋጭተው ለጥገና 1.5 ሚሊዮን ብር እንደወጣ ይታወሳል። ለWT ሚዲያ አስተያየት የሰጡት አንድ የትራፊክ ፖሊስ አባል እንደተናገሩት ሁለቱም አደጋዎች ደረሱት አመራሮቹ ወንጃ ፍቃድ ሳይኖራቸው ሲያሽከረክሩ ነው ተብሏል። ይሁን እንጂ አመራሮቹ ስልጣናቸውን ተገን በማድረግ የህግ ተጠያቂነት ለማስፈን በሚደረገው ጥረት ላይ እንቅፋት እየፈጠሩ መሆኑን ጠቁመዋል። ይህም በከተማዋ ያለውን የህግ የበላይነት መላላትና የአመራሮችን ተጠያቂነት ማጣት በግልጽ ያሳያል ተብሏል። የአርባ ምንጭ ከተማ አስተዳደርና የሚመለከታቸው የፍትህ አካላት በዚህ ጉዳይ አስቸኳይ ገለልተኛ ምርመራ እንዲያደርጉ WT ሚዲያ በጉዳዩ ላይ ዙሪያ ያነጋገራቸው ሰዎች ተናግረዋል። የከተማ ነዋሪዎች የህዝብ ሀብት በባለስልጣናት ኃላፊነት ማጣት እንዲባክን መፍቀድ ተቀባይነት የለውም። ጥፋተኞቹ በሕግ ሊጠየቁና የባከነው ገንዘብም ወደ ህዝብ ሊመለስ ይገባል ብለዋል። ዛሬ ልዩ ዘገባችን ይህንን ይመስል ነበር። ቪዲዮን ከወደዳችሁት እንግዲህ ላይክ እና ሼር አድርጉት። ሰብስክራይብን በማድረግ ከኛ ጋር ይሁኑ። ለዛሬው አበቃን። ሰላም።